እሱ አንተ ነህ። የኔ ልጅ ደግሞ እንደዛ አይሆንም። ሩታ ስነ ስርዓት ይኖርሽ። እሺ እግዚአብሔርን እረፍ። ስነ ስርዓት ይኖርሽ። ምን አባልተርሽው ምን ማለት ነው? ገና ኧረ ቆይ እዚህ ጋር ትንሽ መረጋጋት አለብን እንዴ። የሰው ቤት መኝታ ክፍል ድረስ ተገብቶ እንደዚህ ስግጥ ማለት አለ እንዴ? ኧረ አብርሽ፣ ኧረ አረጋጋ፣ ኧረ ሼም ይኑር ትንሽ። አንተ ጌታ ነው እግዚአብሔርን ነው። ምንድን ነው? አይ አሁን ቀለድክ ዞር በል። እንዳውም አብርሽ ነው የምተኛው። ኧረ እባክህ አይቻልም። ናፍቀሽኛል። ጀሟል እንዴ? ኧረ አብርሽ፣ ኧረ ተው፣ በጣም እየታዘብን ነው አብርሽ፣ በጣም እየታዘብን ነው። ኧረ ተው፣ እኔ አፌን ያስኩኩ። ኧረ ቤተሰብ የለም። አሁንም እንግዲህ እንደለመደብህ ቤተሰብ የሌለበትን ሳጠብቀ ነው መቼስ የመጣኸው። በእግዚአብሔር ወደዛ ተጠጋ። በእናትህ በጌታ አይደለም በምትወደው። ኧረ ሩታ ተሳቀቀች፣ ኧረ ሩታ ተሳቀቀች። ጭራሽ አልጋ ላይ ወጣ። አሁን ይሄ ፖሊስ የሚያስጠራ ነገር። ኧረ ፖሊስ ጥሪ ሩታ፣ ምንም አጠብቂ፣ በቃ ፖሊስ ጥሪ። ምን ታደርጊያለሽ መሰለሽ? እዚህ ነው የምተኛው እኮ በዚህ በኩል ተኝ። ልቀቀኝ! ወይኔ ጉዴ! እናቴ አንቺ ስራት ነው እናት አንቺ ስራት ነው። እማ ሰላም ቤተሰቦች፣ አሁን ቪዲዮ ጋር እንገባለን። አንድ ላይ እያየን እንዝናናለንም አስተያየት የምንሰጥበትም ነገር ላይ እንሰጣለን። ግን ሰላም ብያችሁ ልግባ ብዬ ነው። ደህና ናችሁ? ውስጥ ነኝ፣ ተመልሻለሁ። ዛሬ እንግዲህ በላዩ ነው ቪዲዮ እየለቀኩ ያለሁት። ለማንኛውም ግን እኔን ማታውቁኝ ሰዎች ካላችሁ እና ይህንም ቻናል ማታውቁ ሰዎች ካላችሁ ይህ እንደ ተመልካች ቻናል ነው። በዚህ ቻናል ያው ከስሙ መረዳት እንደምትችሉት እንደ ተመልካች ያለን ሴት ሰሞነኛ በሆኑ ጉዳዮች ላይ እንደ ተመልካች የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ አንድ ትልቅ ውለታ ልጠይቃችሁ። በቃ ይህን ቪዲዮ ስትጀምሩ ሁላችሁም ላይክ እያደረጋችሁ፣ በተለይ ነባሮች ቤተሰብ የነበራችሁ ሰዎች ላይክ በማድረግ ቪዲዮን ጀምሩ። በቀጥታ ወደ ቪዲዮ እንግባ። ዝም ብዬ በድፍረት ልሄድ ነው ማለት ነው ቤተሰቦቼ። ስለዚህ በድፍረት እንሄዳለን፣ ከዛ እናገኛታለን። ምን እንደምትለን አብረን የምናይ ይሆናል ማለት ነው ቤተሰቦቼ። በዚሁ አጋጣሚ እስኪ እሷን ለማዝናናት እሞክራለሁ፣ እንዳይከፋት እንዳይደብራት። አራስ ቤት ሴቶች ቁጭ ሲሉ እንደሚደብራቸው ከሆነ የሚያዝናና ነገር ነው የሚፈልጉት ማለት ነው። ስለዚህ ዛሬ ሩታን በደንብ አድርገን እናዝናናታለን፣ ቤት እንሄዳለን። ከዛም ባለፈ አብሬሽ መተኛ ትፈልጋለሁ፣ ከኔ ጋር ከተኛሽ በጣም ቆየ ምናምን ነገር ብዬ አልጋው ላይ ምናምን ነገር ገብቼ ከልጄ ጋር ለጥ እንላለን። ኧረ እኔ አፈርኩ፣ ገና ከአሁኑ አፈርኩ። ኧረ ተው አብሬሽ ተው እንዴ! ባለፈው የነበረው ሼም የተገባ ባለፈው በጣም ስትፈራ ነበር። እናቶቿ ምናምን ነገር እናትና አባቷ ከመጡ ምናምን ብለን አሁን ያ ፍርሃት የተገባ ነው። የኔ ጥያቄ እንኳን ማርያም ማረችሽ። እንዴት ነሽ? ምንም ያስደነግጥሽ? ደህና ነሽ? እንዴት ነሽ? ፈጣሪ ይመስገን። እንዴት መጣ? እንዴት መጣ? አትደውልም? በመኪና መጣሁ እኮ። አትደውልልኝ ወይ? አሁን እኮ በቃ አንቺ ቤት የኔም ቤት ሆኗል። ምንም የሚከብድ ነገር የለም። ግን ቆይ በየቀኑ እንደዚህ እየመጣ ማለት ነው አብርሽ፣ በየቀኑ ሳትደውል ሳትነገር ምናምን እየመጣ ለምንድን ነው የምታሳቅቃት እንዴ? እናውቃለን እኮ እሺ፣ ልታዝናናም ይሁን ነገር ግን በቃ ዝም ብለህ እየመጣ አታሳቃት። ልጅቷ እኮ ተሳቃለቀች እንዴ! ልትከሳ እኮ ነው። አሁን ደህና እየወፈረች የነበረችው ልጅ ልትከሳ ነው። የቀለድክ ነው? የቀለድኩ አይደለም እውነት። በ6 ወር ይቻላል፣ በ6 ወር ልክ አይቻልም። በየዓመት እናከታትለዋለን። አለቀ። ከዛ አይሻልም? ይልቅ አታስጨነቀኝ። ዛሬ ትመጣለች ወደዚህ ከወጣች ዛሬ እዚህ ነው ማድረው። ምተኛውም ጠጋቢ ያለኝ ወደ መኝታ አርገባ ነው። ጭራሽ ኧረ አብርሽ የሆነ ነገር ቅሞ ነው በቃ የመጣው እንጂ የሰው ልጅ በሰላም እንደዚህ አይሆንም። ምን ትጠጣለህ? ውጣ እንጂ እናንተ እናት ይሄን ልጅ እጠራታለሁ። እሺ አባዬ ብዬ ነው የምጠራው። ቆርፈሽ ተቀመጫ። አሁን ምን እንደምታደርጊ ታውቂያለሽ? እዚህ ውስጥ ላይ ልተኛ ነው። ከዛ አብረን ነው ዛሬ የምናድረው ማለት ነው። ለምን አብረን ስለቆየ እንደ አያችሁ የሩታን ፊት አያችሁ እንዴት እንዳጨማደረችው ፊቷ። ቢቢላ ነው በሳሙ እስኪ አንዴ እግርሽን። ይኸውልህ አንተ እዚህ ከፀሐይ እየመጣ ልጁን በሽታ ላይ ትጣልብኝ እባክህ። የኔ በቃሃል። በሽታ ነው እያልሽኝ ነው? የኔ በቃሃል እኮ ማለት እኔ በሽታ ነኝ
ይኸውልህ እዛ ፀሐይ ላይ ውለህ ስንት ሰው አግኝተህ ምናምን ነው። እኔ ከልጄ ጋር ነው የምውለው ማድረው፣ ማንም ሰው አያገኘኝም። ገባ? ስለዚህ ልጄ ላይ በሽታ ልጄ ላይ እኔ መብት አለኝ አይደለ? እንደውም ከዚህ በኋላ አንቺ ውጭ ትዞሪያለሽ፣ እኔ አብርሽ ግን ጅልም ያደርገዋል አንዳንዴ፣ በጣም ይጃጀላል። ከዛ የሚፈልገውንም ነገር ሰጠዋለሁ፣ አጠባዋለሁ። አታም ይጠባዋል፣ ችግር የለም። ለምን ወተት እገዛለታለሁ፣ በወተት ማለት ነው። መዞር ትችያለሽ። አሁን ደግሞ የኔተራ 15 ቀን ቁጭ ያልሻል፣ መውጣት ትችያለሽ። ለአንቺ የሚመጣውን እየበላሁ እየጠጣሁ በሬ ያክል ይወጣሉ ማለት ነው። ዙሪያ ነው እውነት እንጣላለን ሩታ። አይ እንግዲህ አንተ አታብዛው እሺ። ምንድን ነው አትጨማደቅ እኮ እሺ። አንዴ ወደዛ ቆይ እሺ ብትል አሁን ደፍረ ልትወጣ ነው። ጫማህን አውልቀህ ምናምን ጓዳ እንዴት ቀላለ። ይሄ ጓዳ እኮ ማለት አሁን ቆይ እኔ ትንሽ ላስረዳ አብርሽ። ይሄ ጓዳ ማለት እኮ የሩታና የሩታ ወላጆች ጓዳ ማለት እኮ ነው። አረ እንደዛ ነው መቼስ የሚሆነው። ከተሳሳትኩ ነገሮች እንዲ እሺ ብትል ደፍረ ትወጣለህ። ቀለድክ፣ ዞር በል። እንዳውም አብሬሽ ነው የምተኛው። ኧረ እባክህ አይቻልም። ናፍቀሽኛል። ጃሟል እንዴ? በእግዚአብሔር ወደዛ ተጠጋ። በእናትህ በጌታ ለለምን፣ በምትወደው አምላክ ለለምን። ኧረ ቆይ አብርሽ፣ ኧረ ተው። እኔ አሁን ለሩታ ነው የተሳቀኩ። እንደዚህ እየሆናችሁ እያለ ድንገት ማዘርየው ብትገባ እኔ መሳለ ራሱ አልችልም፣ ይከብደኛል። አንዴ እውነት ቆይ ከማን ጋር ነው አንድ የመጣው? ምን አጨሰ ነው? አትችልም አይደለም? ለምን አትችልም? ምክንያቱም ምንድን ነው? ይሄ የተከበረ አልጋ ነው። ማለት እኔ እና ልጄ ነው የምንተኛበት። አንተ ግድ የለህም። አንተ ጋር እኮ ብዙ ሰው አለ። ኧረ ወጣ፣ ኧረ አብርሽ ወጣ አልጋ ላይ። አሁን ኮመንት ላይ ገረፉት አብርሽን። በቃ እኔ አሁን ምንም አፌን ያስኩ፣ ኮመንት ላይ አብርሽን ገረፉት። እኔ ምንም አልልም። ቦታ መቀየር እንዴት ደስ ይላል። አሁን መውጣት ትችያለሽ። እናቱ ምንድን ነው በግ አልቋል። በግ ይምጣልኝ አለ። ኧረ ደስ ይላል። አንቺ እኔ ግን ታወቀኝ። በቃ ይሁን አብርሽ፣ ይሁን አሁን ሩታ ፈጣሪ ብሎ ትመለስ የለ አሁን ፈጣሪ ብሎ እንድትመለስ ያው ተስፋ እናደርጋለን። ግን ማለት ነው ፈጣሪ ብሎ ብትመለስ ቤት 2 ህፃን ነው የምታሳድገው። አብርሽም አንድ ትልቅ ራሱን የቻለ ህፃን ነው። ትልቅ ይሄ ህፃን ማለት ነው። ያኛው ህፃን ነው። 2 ህፃን ነው የምታሳድገው። ሲሉ ሰምታ ዶሮ ታንቃመቶች ነው የሚባለው። ስለዚህ የምታኝ ከሆነ ልቀቀኝ እኮ ነው። ተኝ፣ ከዛስ ተኝና በቃ እንተኛለና ረፍት እናደርጋለን አይደል? ከዛ እዚህ ዛሬ እዚህ ነው የማድረው። እዚህ ነው የምታድረው? ኧረ ሌላ የሚከፋው ሰው አለ። ራሱን ያጠፋል። ኧረ ሩታ ኧረ ይቺን አሽሙርሽን ትንሽ ቀነስ አድርገት። አብርሽ ሊዝናና ነው የመጣው። በቃ ትንሽ ማለት ይሄን አሽሙርሽን ቀነስ አድርገው። እንደ ሄርሜላስ ብትሆን አሁን ይሄኔ እየተቃጠለች እኮ ነው። በቃ ቤት ቁጭ ብላ እየተቃጠለች ነው። ገና አሁን ከዚህ ልጅ ጋር እንዴት እንደማሳደጋችሁ ግራ ነው የገባኝ። 2 ልጅ ማሳደግ ሊሆንብኝ ነው። ራሴ ፈጣሪ ብሎ ገላግሎኝ እንጂ እኔ ራሱ ፈጣሪ ገላግሎኝ እንጂ በጣም ቀለድክ። እኔ ግን ማለት ነው ይሆን አሁን እንደዚህ ሲታዩ ማለት ነው ሩታ ምንም በቃ የከፋት እኮ አይመስልም። ግን ይኸውና ከመሀል መጥተው የሚበጠብጡ ሰዎች ናቸው ትንሽ የሚያናዱት። ይኸው እኮ እሷ ትንሽ ልቧ እኮ ይረራል። ያው አሁን ራሱ በቃ ደስ ይላሉ እኮ ሲታዩ። ግን እንጃ ከመሀል የሚፈጠረው ነገር ትንሽ ያስጠላል። ብስኩት አምጥቼልሻለሁ። ብስኩት ትበያለሽ። እነዚህ ልጆች እንዴት እንደማሳደጋቸው በቃ አሁን ሄርሜላ ቤት እንዴት እንደምትሆን እስቲ ገምቱ። ሄርሜላ ቤት እንዴት እንደምትሆን ብቻ ገምቱ። እየመጣ እየበላብኝ ምግቡንም ማስነሳሁት። ኧረ ሩታ ስርዓት ይኖርሽ። በዚህ ልክማ እኔ እርቦኝ አይደለም አንቺ ጋር የምመጣው። አንተማ ትንሽ ከቆየ ወጥ ቢነካ እኔንም ልጄንም ጠቅላላ ኧረ ገባችለት አይገልጸውም።
እና በመጣ ቁጥር እሷ ለእሷ የተዘጋጀውን ነገር ሲበላ ሲጠጣ ምን ትበላው? አብሬሽ ካልተኛው ደግሞ ልጄን ቀስቅሼብሽ ነው የሚሄደው። እግዚአብሔርን ጌታ ምስክሬን እንጣላለን። ጠራፍ እያማማ ነው። ተገርዟል። ልጅህ ነው። ቆይ ሩታ ግን ማለት ነው አንድ ትልቅ ማስጠንቀቂያ ልንገርሽ። አብረሽን ድንገት አሁን ቤት ተመልሳችሁ ምናምን ነገር ድንገት ከህፃኑ ጋር ጥለሽው እንዳትይ። ሁለት ህፃን ቤት የሚፈጠሩ አይታወቅም። የምር ጥለሽው እንዳትይ። አንድ ትልቅ ማስጠንቀቂያ ነው። ይነሳና ይናገር። ውጣ ካለኝ እወጣለሁ፣ ቁጭ ካለኝ ቁጭ እላለሁ። እሱ እኮ ገና 10 ቀኑ ነው፣ ገና 11 ቀኑ ነው። ለእሱ እያሰብሻል። ለእኔ አታስቢ፣ ለእሱ ሲሆን ትጨነቂለታለሽ። ምን 4 ሰዓት ይለኛል። እግዚአብሔር በጌታ 4 ሰዓት እየተኛ እዚህ ጋር አንቺ በተኛበት ታበይዋለሽ፣ ታጠጪዋለሽ። ያኔ ግን ምንም ነገር አታስቢ። ልጁ ግን ማለት ነው አብርሽ ምንም እድለኛ አይደለም። በቃ አብርሽ በመጣ ቁጥር ህፃኑ ተኝቷል ወይ የሆነ ነገር ሆናል፣ እዛው ቅር ይባላል። ምንም እድለኛ አይደለም አብርሽ። ይሽ እንዳልወርድ ፈልጋለች። ፈልገሻል፣ ምንም ታወቂ ያስታወቅብሻል። እንዳልወርድ ፈልገሽ በዛ ጋር የምትሰቀልከው የምር ማለት ነው። ልወርድ ስል በዚህ ከለለች፣ እንዳትወርድ አይደል? ምን እኔ እኮ እመጣልሻለሁ፣ የት ሄደብሻል? ኧረ አብርሽ ጉራክ፣ ኧረ አብርሽ የትም እኮ መቀየር የለ ነው። እንደዚህ እያረክ ነው ልባ የምታጠፋው ማለት ነው። ትረሳለች እኮ በቃ እንደዚህ ስታሳስቃት ስትስማት ምናምን በቃ ስታክፋት ምናምን እርስት ነው የምታደርገው በፊት ያረካቸውን ነገሮች በሙሉ። አይ ግን ጉራ ቀንስ አብርሽ። ሴጣን ናፍቀህ ኧረ እባክሽ ታስታውቂያለሽ። እባክሽ መንገድ ዘጋችብኝ እኮ። እኔ ደግሞ ኩራ ነው የምልብሽ። እሺ ስማ አልተኛ በግድተኛ እሺ ለማንኛውም እንደዚህ ፈታ እንድትናኝ ብዬ ማን የመጣሁት እንዲነበርሽ እያለሽ እንዴ ምን ያደርጋል? እሷን ፈታ ልታረግ ብለህ መተህ ልጁንም ረብሽ እሷንም ደግሞ አናዳ ምናምን ነገር። በእርግጥ አልተናደደችም ሩታ ለመደበቅ ስትሞክር እንጂ አልተናደደችም። በሳሙና ሉጣ አበዛኸው። አላበዛሁትም። አሁን አበዛኸው። መብቴ ነው። ስነስርዓትን ያዝ። ብትከበር ይሻላል። መብቴ ነው። በቴስት ብዬ ዘርሃለሁ እዚህ ጋር አራስነትሽ ማለት ነው። ተው አብርሽ፣ ያውና ምንም አራስነቷ ምናምን አይደለም። ሲጀመር የበላችው ስጋ ምናምን ነገር አንድ ቴስታ ይዘራል። በቃ 7 ሳምንት ነው ራስ ምታት ሚይዝት። አትሳፈጥ። በተለይ ከወለዱ እናቶች ጋር አያስፈልግም። የኔ ውድ ልጅ እወዳለሁ። እናት ዛሬ ላይ ብታስቸግርም ጠባዩ ቢቀያየርም እኛም በትዕግስት እያለፍናት እንደሆነ ነገ ላይ ይሄ ቪዲዮ አድገህ ስታየው እኔ አባትህ ቀን በቀን እየመጣሁ እየጠየቅኩ ግን እናትህ ሁሌም እየመጣች ውጣልኝ ነበር ምትለኝ። ልጄ ይሄ ቪዲዮ ስታደርግ ታየዋለህ። ነግሬዋለሁ። አሁን ሄድ ይችላል። እኔ ግን ሩታ በቃ ታስቀኛለች። በቃ እኮ እንዳይሄድም ትፈልጋለች፣ ያስታውቅባታል። እንዳይሄድም ትፈልጋለች፣ አብረው መቆየት መዝናናት ምናምን መጫወት ትፈልጋለች። ግን በጣም ለመደበቅ ትሞክራለች በዛው ልክ። አብረሽም ደግሞ እናደንቃለን። የምር ይመችል ማለት ተረድተ አራስ ቤት ምናምን ነገር እንዳይደብራት ምናምን ነገር ሄዶ እንደዚህ ማዝናናቱ አንድ የትልቅ ሰው ስራ ነው የሰራው። ወንጀለኛ ተብዬ መታሰር አትፈልግም። መልካም ጊዜ ነው። እንወድሻለን። ወይ ደግሞ አንጠባክ ቻው ካሜራማን፣ አሁን ብንሄድ ይሻላል። ለማንኛውም ማሚን አብረሽ መጥቶ ነበር። ሰላም ብሎሻል በያት። እሺ ሰላም ብሎሽ ሄዷል። እንደውም ልጥራት አልጋ ላይ ወጥቶ ግን እውነት ለመናገር ፍቅራቸው ደስ ይላል። ሁሌ እንደዚህ ቢቀጥል ፍቅራቸው በጣም የሚያስቀና ነው። እና ግን ደግሞ ማለት ነው ትንሽ የታዘብኩት ነገር ደቂቃውን አሳጥርቅ አብርሽ። በጣም ትንሽ ደቂቃ ነው አብረሃት የቆየው። ለማንኛውም እሷንም ቢሆን ትንሽ ልብ ገዝታ ማድረግ አንድ ትልቅ ነገር ነው። ለማንኛውም ቪዲዮ ተመችቷችኋል ብዬ አስባለሁ። ቪዲዮ ከተመቻችሁና እዚህ ድረስ ካያችሁ ላይክ ሳታደርጉ እንዳትወጡ። በድጋሚ ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።